ትዳር ሲባል አለመግባባት የሌለበት ማለት አለ ሙሽ እኔ እናንተ ሰሃባ ቤት ውስጥ አለ ረዲየላሁ ዐንሁ አንድ አረብ ሚስቱ ጋር ልግባባ ይናገራል ትመልሳለች እሱ ይመልሳል እሷ ትናገራለች አልግባባል ከዚች ጋማ መኖር አልችልም ብሎ ወደ ዑመር አቤቱታ ሊያቀርብ ተጓዘ ሰይድና ዑመር ግቢ ላይ ሲደርስ ዑመር ቤት ውስጥ ድምጽ ይሰማል ዑመር ይናገራል ሚስቱ ትመልሳለች ተነገጠ እነዚህ ሴቶች ለዑመር ማይመለሱም እንዴ ናቸው እነዚህ ሴቶች ታዲያ ምን አቤቱታ ላቀርብ እመጣለሁ ዑመር ራሱ ሌላ ጦርነት ውስጥ አይደል ያለው يوترنا زورا وطو ليس العمر كركتايو كيف يا اخي العرب انت قوم اسقوم ما جاء بك عندي وال ምንድን ያመጣ አይኒማ የሚስቴን አምባገነንነት አቤቱታ ላቀርብ ነበር ያው ሳይው እርሶም በኔው ሳት ውስጥ ነው ታለ ሰይድና ዑመር ረጋብና አንተ ሰዋ ሚስቴ ልብሴን አጥባ ወጤን ሰርታ ምግቤ ልጆቼን አሳድጋ ለሊት ስፈልጋት እንደልባ አግኝቻት ይሄን ሁላ ያደረገችልኝ አንዳንዴ ስትቆጣ አልችላትም ያለ ዝና እርግጣ ትዳር ማለት ልዩነት የሌለበት ማለት ነው የአንድ ሰው ሁለት እግር እንኳን ይጋጫል ሲራመዳል ሁለት ሰው እንዴት አይጋጭ ልዩነት ይኖራል አለመግባባት ይኖራል ምናባዊ አይደለም በቃ እንዲሁ ጽድቅ ያለ አይደለም ይደፈርሳል ከሙእሚን ግን የሚጠበቀው ቶሎ ጥግን ያደረከው ኸይር ለመሆን መጣ ስሜት ይጎዳል ተምንም ተረሳውና ምን ልጅ ወልደሃል ግቢ መስርተሃል ማህበረሰብ አውቀሃል ህይወት አለ ምትኖረው ይህ በቀላሉ የምትለቅሰው ቦንድ አይደለም ሰንሰለቱ ጥብቅ ትውጠዋለህ ታልፈዋለህ እህቴ መለስ ግልጽ ነው